እንዳንለወጥ ያስቸገረን ነገር ምንድን ነው? በህይወታችን ውስጥ እንዳንቀየር ሰክሰሳችን ላይ መድረስ እንዳንችል የሚያደርገን ነገር ምንድን ነው? እስቲ ዛሬ በቀላል መንገድ አብረን እንጫወታለን። በህይወታችሁ ውስጥ መለወጥ መቀየር እየፈለጋችሁ ሁል ጊዜ በህይወታችሁ ውስጥ መለወጥ እንዳትችሉ መቀየር እንዳትችሉ የሚያደርጓችሁን ነገሮች እስቲ እኔ በህይወቴ ውስጥ የሞከርኳቸው ከብዙ መጽሐፎች የሚያገኟቸው ነገሮች በጥቂቱ ዛሬ ከእናንተ ጋር አብረን እንጫወታለን። አንዳንዴ በህይወታችን ውስጥ የምንፈልጋቸውን ነገሮች ለማድረግ ወይም ደግሞ በህይወታችን ውስጥ የምንፈልጋቸውን ነገሮች ለማወቅ መሄድ ያለብን መንገዶች አሉ። በህይወታችን ውስጥ ራሳችንን ለመቀየር ለምሳሌ በትምህርታችን ዕለት ዕለት ቀን በቀን ማጥናት፣ ትምህርት ቤት መመላለስ፣ እነዚህ ነገሮች ውጤትን በውጤት ላይ ጨምረውልን የተሻለ ደረጃ ላይ እንድንደርስ ያደርገናል። በህይወታችንም ላይ ሰክሰስ ለመሆን የምንፈልገውና የምንወደው ነገር ላይ ለመድረስ እያንዳንዱ ቀናቶች ላይ መልፋትና መስራት አለብን። ከዚህ በፊት በነበሩት ቪዲዮዎቻችን ላይ የተለያየ ሀሳቦችን አንስተን ተነጋግረናል። ምንድነው በህይወታችን ውስጥ መቀየር እንዳንችል መለወጥ እንዳንችል ችግር ሆኖ የያዙን ነገሮች ብለን አንስተን ተወያይተን ነበር። እስቲ ዛሬ ደግሞ በቀላል መንገድ በህይወታችን ውስጥ እያወቅናቸው ግን ቸል ብለን እያለፍናቸው ስለማናደርጋቸው ነገሮች እስቲ አንስተን እናወራ። አደጋ መቀነሱን የመጀመሪያው ነገር በህይወታችን ውስጥ የማንችለው ነገር ምንድን ነው? በህይወታችን ውስጥ የተለያየ ነገር የማንችላቸው ነገሮች ይኖራሉ። ለምሳሌ መጠጥ የሚጠጣ አንድ ሰው መጠጥ አንድ ብርጭቆ ሲጠጣ ሁለተኛ ብርጭቆ ሲደግም ሶስተኛ ብርጭቆ ሲደግም ምን አይነት መንገድ ውስጥ እንደሚገባ ያውቀዋል። እያወቀው ግን ችግር ውስጥ ይገባል። ለምሳሌ ሰውን ላለማሳዘን አንድ ብጠጣ ምን ችግር አለው ሲባል አንድ ለጨዋታ ብሎ ሊጠጣ ይችላል። ሁለተኛ ድገም ሲባል ደግሞ ሳቁም ጨዋታውም እየተቀየረ ይመጣል። ሶስተኛ ጠጣ ሲባል ከሶስተኛ በኋላ ያለው አዛዥ እሱ ሆኖ ይቀራል ማለት ነው። ስለዚህ በህይወታችን ውስጥ እንደዚህ ችግር የሆኑብን ነገሮች ምን እንደሆኑ እስቲ ዛሬ እየጻፍን አብረን እናወራለን። በህይወታችሁ ውስጥ መጀመሪያ እንዳትለወጡ፣ ትልቅ ደረጃ ላይ እንዳትደርሱ፣ ስኬታችሁ ላይ እንዳትደርሱ በህይወታችሁ ውስጥ ችግር ሊሆኑባችሁ የሚችሉ ነገሮች ምንድን ናቸው? ስንፍናችሁ ምንድን ነው? ለምሳሌ የራይድ ሹፌሮችን ብናነሳ አንድ የራይድ ሹፌር ተቀጥሮ እየሰራ ደከመኝ ሰለቸኝ ሳይል ደጋግሞ በመስራት ያንን መኪና ገዝቶ ከዛ በኋላ አከራይቶ እሱ በሌላ መኪና እየሰራ ልታዩ ትችላላችሁ። በዛው በተቃራኒ ደግሞ ሌላኛው ደግሞ የራሱ መኪና ሆኖ እየቃመ እያጨሰ ወይንም ደግሞ ተከራይቶ እየሰራ ቢሆን እየቃመ እየጨሰ እየቃመ እያጨሰ እነዚህ ሁለት ሰዎች ላሰቡት እቅድና ላሰቡት ግብ መድረስ የሚችሉ ይመስላችኋል? የትኛው ፈጥኖ ስኬታማ ሊሆን ይችላል? ምንም አይነት ችግር በውስጡ በህይወት ውስጥ የሌለበት ሰው ለመለወጥ ጊዜ ይፈጅበታል። በህይወታችን ውስጥ አደጋችን ምንድን ነው? ችግራችንን እንዳንቀርፍበት ወይንም ደግሞ ለውጥ ውስጥ እንዳንገባ የሚያደርጉን ነገሮች ምንድን ናቸው የሚሉትን ነገሮች መጀመሪያ በህይወታችሁ ውስጥ ማወቅ አለባችሁ፣ መጻፍ አለባችሁ። ምንድነው በህይወቴ ውስጥ ስንፍናዬ? ምንድነው ከኔ ህይወት ጋር ተጣብቆ ወደ ሰክሰስ መድረስ እንዳልችል የሚያደርገኝ ነገር ምንድነው? የትኛውን ነገርስ ብተው የትኛውን ነገርስ ባላደርግ የትኛውንስ ባደርግ ለለውጥ መድረስ እችላለሁ? እስቲ በህይወታችን ውስጥ ጊዜ የምናሳልፍበትን ነገር እስቲ እናስተውል። ለምንፈልገው ለምንወደው ነገር ተናግረነው ጽፈነው ሰዎችም ሰምተውልን ሊሆን ይችላል። ግን ያንን ነገር ከማድረግ ይልቅ 3 ሰዓት 4 ሰዓት ቲክቶክ ላይ ማሳለፍ ህይወታችንን አርገናል። ለምንወደውና ለምንፈልገው ነገር ጊዜ ሰጥተን የማናሳልፍ ከሆነ የምንወደውና የምንፈልገው ነገር ምኞት ብቻ ይሆናል እንጂ ወደዛ መለወጥ ውስጥ አንችልም። በህይወታችን ውስጥ የመጀመሪያው ችግርን ማጽዳት አለብን። ምንድነው በህይወቴ ውስጥ ደካማ ፓርቲ? ምንድነው ያላወቅኩት? ምንድነው ወደኋላ እንድቀር ሁል ጊዜ የሚያደርግ? ምንድነው ኮንፊደንስ የሚያሳጠኝ? ከሰዎች ጋር ስጫወት ሳወራ ምንድነው ኮንፊደንስ አሳጥቶኝ ነገሮችን ማድረግ እንዳልችል ያደረገኝ ነገር?
ከሞን ዛሬ ሁሉንም ነገሮች ፈተን መሬት ላይ እንጫወታለን። መለወጥ አለባችሁ፣ መቀየር አለባችሁ ስላችሁ ራሴንም ጭምር እኮ አካትቼ ነው እያወራሁ። በህይወቴ ውስጥ እኔ ራሱ ደካማ ብዬ የማስባቸውን ነገሮች ከእናንተ ጋር አብሬ እየተጫወትኩ እየፈቷቸው። ለምሳሌ እኔ ለነገሮች ቶሎ ሰለቻለሁ። ቶሎ ነገሮች ለውጥ ማምጣት የማይችሉ ከሆነ በጣም ሰለቻለሁ። ከጥቂት ጊዜያቶች በኋላ ግን ደግሞ ነገሮችን ማድረግ እየተማርኩ ይመጣሁ። ለምሳሌ በህይወቴ እናንተስ በህይወታችሁ ውስጥ ምንድነው ለለውጣችሁ እንዳትደርሱ ሁል ጊዜ የሰው ተመልካቾች ሆናችሁ እንድትቀሩ በህይወታችሁ ውስጥ ያደረጋችሁ ነገር ምንድን ነው? ሁል ጊዜ አጨብጫቢዎች እየሆናችሁ እንድትኖሩ ያደረጋችሁ ነገር ምንድን ነው? ጥሩ ነው፣ መዝናናት ጥሩ ነው፣ ግን ልክና በጊዜው ከዚህ በፊት በነበሩት ቪዲዮዎቻችን እንደወራነው እኛ በዚህ ምድር ውስጥ ዘላለማዊ ነዋሪዎች እንደሆነን አድርገን ራሳችንን ማሰብ የለብንም። ለዛውም መጽሐፍ ቅዱስ የሰው ዕድሜ ቢሞላ 80 ካልሆነ 70 ብሎ ተናግሯል። ደግሞ በአሁኑ ዘመን ደግሞ በጣም ድሮስ ከፍ ያሉ ሰዎች ሲሞቱ ምናምን ነበር የምንሰማው። አሁን ግን እጅግ ወጣት የሆኑ ልጆች ሲሞቱ እየሰማን። ዘላለማዊ የሆነ ህይወት ውስጥ ካልሆነን ታዲያ ባለችን ዕድሜ የምንፈልገውን ነገር የምናስበውን ነገር ሳንፈጽም ለምን እናልፋለን? ህይወታችሁንስ ለምን በብድር በጭንቀት በምኞት ብቻ ትጨርሳላችሁ? ለምን እንጨርሳለን? ዛሬ ሁላችንም መሬት ወርደን ተጫውተን ችግራችንን ፈተን የምንለያይበት ቀን። ፍርሃት ከህይወታችን እናውጣ። ኮንፊደንስ የሚያሳጡንን ነገሮች እንለውጥ። ምንድነው ድካማችን? አንዳንዱ ድካም ራሳችን ደክመን ራሳችን ፈልገን ያመጣነው ከሆነ በቃ ማለት ይገባል። አላግባብ የሆኑ ሌሊቶቻችሁን ቲክቶክ በማየት ቀናችሁን ጠዋታችሁን የምታበላሹ ሰዎች በዛ ሰዓት ለምትፈልጉትና ለምትወዱት ነገር መጽሐፍ ብታነቡበት፣ የምትፈልጉትን ነገር ብትሰሩበት፣ በህይወታችሁ ውስጥ በፕሮግራም መመላለስ የምትችሉ ከሆነ የምትፈልጉትን ነገር ማድረግ ትችላላችሁ። ለምሳሌ እኔ ለእናንተ ይህንን ፕሮግራም ለመስራት ሳስብ አንዳንዴ በየቀኑ የምቀርጽበት ቀን አለ። አንዳንዴ ደግሞ ያነበብኳቸውን የተዘጋጇቸውን ሀሳቦች በአንድ ሳምንት ውስጥ እጽፍና በአንድ ቀን ውስጥ በሁለት ቀን ውስጥ አዘጋጃችኋለሁ። ለምን? እኔ የተጠቀምኳቸውን ነገሮች እናንተም እንድትጠቀሙበት ከእንደገና በየጊዜው ለእኔ መልቀቄ ከእናንተ ጋር ያለኝን ኢንጌጅመንት በደንብ አድርጎ እንዲጨምርልኝ ስለሚያደርግ፣ ስለዚህ በህይወታችን ውስጥ ለምንፈልጋቸው ነገሮች ለመዘጋጀት መጀመሪያ ድካማችን ምን እንደሆነ አውቀን ድካማችንን ማጽናት አለ። ለምሳሌ አንድ ገንዘብን የሚፈልግ ሰው ገንዘብን ቢያገኝ የሚፈልገው ለስራው ነው ወይንስ ለልብስና ለጫማ? ወይንስ ገንዘብ አለው እንዲባልለት ነው የሚፈልገው? ወይንስ ደግሞ በጣም ብዙ የቢዝነስ ፕሮጀክት ያዘጋጀ ሰውና ፕላን ያሰበ ሰውና ኖርማል ደግሞ ገንዘቡን ደግሞ ለመበልና ለመጠጣት ደግሞ የሚያስብ ሰው ቢገናኙ እነዚህ ሰዎች ገንዘብን እንዴት አድርገው መጠቀም ይችላሉ ብንል ፕሮጀክት ያለው ሰውዬ ሰክሰስ ሆኖ ነገ ብሩን አባስቶ የሚፈልገውን ነገር ማድረግ ይችላል። ይሄኛውስ ድጋሚ የነበረችውን አቶ ልመና፣ ብድር፣ የተለያየ ነገር ውስጥ ይገባል። ስለዚህ ዛሬ የመጀመሪያው ነገር በህይወታችን ውስጥ ችግር እንዳንለወጥ በህይወታችን ውስጥ ትልቅ ደረጃ ውስጥ መድረስ እንዳንችል ከራሳችን አልፎ ለቤተሰብ ከቤተሰብ አልፎ ለአካባቢ ከአካባቢ አልፎ ለሀገር የሚበቃ ነገር ውስጥ መግባት እንዳንችል እንደ እቅድ እንደ ሀሳብ ብዙ ፕሮጀክቶችን አስባችሁ በአእምሯችሁ ውስጥ መኝታ ቤታችሁ ውስጥም እንደ ራዕይ ጽፋችኋቸው ያስቀመጣችኋቸው ነገሮች ቢሆኑ በልባችሁም ደግሞ የምታወሩት ነገርስ ቢሆን እነዚህም ሁሉ ነገሮች የመጀመሪያ ለማድረግ በህይወታችሁ ውስጥ ደካማ ፓርታችሁ የትኛው? ያንን ደካማ ፓርታችሁ መጀመሪያ ማስተካከል አለ። ለምሳሌ መጀመሪያ ላይ እንደጀመርኩላችሁ አንድ መጠጥ የሚጠጣ ሰው ሲሰክር ሰውን እንደሚያስቀይም ሲሰክር ሰውን እንደሚጎዳ እያወቀ ሰውን ለማስደሰት ብሎ የጀመራት አንዷ ነገር ብዙ ነገር አምጥታበት በማግስቱ የማይወጣቸው ነገሮች ውስጥ ገብቶ እንሰማለን። የአንድ ሰው ጥርስ አውልቆ አይን እንትን ብሎ ገጭቶ ገና ሕፃን የሆነች ልጅ እንደዚህ አድርጎ
ብዙ የማንወድ ለጆሮአችን የሚከብዱ ነገሮችን እንሰማለን። ለምን? ምን እንደሆነ ችግራችን ስለማናውቅ። በህይወታችን ውስጥ ችግራችን ምን እንደሆነ የምናውቅ ከሆነ ነገሮቻችንን ማስተካከል እንችላለን። ከዛስ በኋላ የማለዳ ሰዎች ሁኑ። በጊዜ ተነሱ። ስትነሱ ምንም አይነት ተጽዕኖ ውስጥ የሌለበት አይነት አነሳስ ተነሱ። ረጅሙን ሰዓታችሁን በሶሻል ሚዲያ አታጥፉ። የምታጠፉን ከሆነ ሶሻል ሚዲያችሁን ገንዘብ ለመስሪያ የምትፈልጉትን ነገር ለማድረጊያ አድርጉበት። ቡርቲውን ሁል ጊዜ ማዳመጥ ለአእምሮአችንም ለልባችንም ጥሩ ስራ። ከዛስ ድካማችንን ካወቀን ድካማችንን ማስተካከል አለብን። ድካማችንን ካስተካከልን በኋላ ስንፍናችንን ከህይወታችን እናወጣለን። ስንፍናችንን ከህይወታችን ካወጣን በኋላ ወደ ሰክሰሳችን ወይንም ደግሞ ወደ አሰብነው ነገር እንደርሳለን። ያለበለዚያ በህይወታችን ውስጥ እያንዳንዱ ነገር የምንመኛቸው የምናስባቸው ነገሮች ትዝታና ታሪክ ሆነው ይቀራል። ስለዚህ በህይወታችሁ ውስጥ ዛሬ ቀለል አድርጌ የመጣሁት በህይወታችሁ ውስጥ የምትፈልጓቸውን የምትወዷቸውን ነገሮች ለማድረግ የመጀመሪያው ነገር በህይወታችሁ ውስጥ አደጋ ሊፈጥሩባችሁ የሚችሉትን ደካማ የሆኑ ፓርታችሁን ወይንም ደግሞ ስንፍና ያለበትን ማንነታችሁ አጽዱ። ውስጣችሁ ውስጥ እናጽዳ፣ ክሊር እናድርግ። ከዛ በኋላ ምንም አይነት ነገር ቢመጣ መቀበል ይችላል። ለምሳሌ አንድ ፍላሽ ወይ አንድ ሃርድ ዲስክ ያለው ስፔስ 4GB ከሆነ ከ4GB በላይ ልጫንብህ ቢባል ሊችል አይችልም። ለምን? ስፔስ የለውም። የዛ ስፔስ ቦታ የ4GB ስፔስ ስለሆነ። ስለዚህ እናንተም በህይወታችሁ ውስጥ የማይገቡ ነገሮች ውስጥ ጊዜያችሁን ሰዓታችሁን እያሳለፋችሁ በእድሜያችሁ ብዙ ነገር እያበላሻችሁ ከሆነ ከዚህ ሰዓት ጀምሮ በቃ ማለት ይገባችሁ። በስንፍና ጊዜያችሁን የጨረሳችሁበት፣ በዝምታ ጊዜያችሁን የጨረሳችሁበት፣ የኔ ቀን መቼ ነው የኔ ሰዓት አይደርስም ነው እያላችሁ ጸጥ ያላችሁበትን ጊዜ አቁማችሁ አሁን ደግሞ ወደ ለውጥ የምትገቡበት ጊዜ ሊሆን ይገባል። ስለዚህ በቀላሉ ዛሬ ከህይወታችን ውስጥ አደጋ ፈጥሮብን ችግር ውስጥ ሊከቱን የሚችሉትን ነገሮች ማጽዳት እንዳለብን፣ ስንፍና ከህይወታችን ውስጥ መውጣት እንዳለብን፣ ምሽታችንን ጠዋታችንን በስነ ስርዓት መጠቀም እንዳለብን፣ ከዛ በኋላ ከፈጣሪ ጋር ያለንን ህብረት ደግሞ እንደዚሁ ማጥበቅ። ያኔ ምኑ ጋር ችግራችን እንደሆነ ምኑ እንደጎዳን ምንን ልክ እንዳልሆነ እናረጋለን። ስለዚህ ቻናሌ ቤተሰቦች በህይወታችሁ ውስጥ ብዙ ድካም፣ ጥቂት ትርፍ ወይንም ደግሞ ምንም ትርፍ የሌለው ባዶነት፣ ሁልጊዜ ተመልካችነት ብቻ የሆነ ህይወት ውስጥ ካላችሁ የዛሬው ቀለል ያለና ኖርማል የሆነ ወሬ ያወራንበት ትምህርት አዘል በህይወታችሁ ውስጥ ያሉባችሁን ችግሮች ጻፏቸው፣ እነሱን አስተካክሉ። ማስተካከል የሚያቀታችሁ ከሆነ ከፈጣሪያችሁ ጋር ህብረት ጸልዩ፣ ፈጣሪያችሁ ያነሳላችኋል። ከዛ በኋላ ብቁ ሁኑ። ያንን ነገር ማድረግ እንደምትችሉ ለራሳችሁ አውሩት። አቅማችሁን ፖቴንሻላችሁን እዛ ነገር ላይ ማውጣት የምትችሉ ከሆነ ለውጣችሁም ነገራችሁም በቀላሉ ይሳካል። ለምን? ከዚህ በፊት በነበሩት ቪዲዮቻችን ምን ማድረግ እንዳለብን አውርተናል። የዛሬው ደግሞ ስንፍናችንን ከህይወታችን ውስጥ አደጋ ሊያመጡ የሚችሉ ከህይወታችን ውስጥ እነዚህ ነገሮች ማጽዳት ማውጣት የምንችል ከሆነ ነገራችንን በቀላል መንገድ መለወጥ እንችላለን። ስለዚህ በዚህ ቪዲዮ ብዙ ነገራችሁን ማስተካከል እንደምትችሉ በደንብ አድርጌ ያስባለሁ። በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ